ሞትኩኝ ዛሬ መሳቅኩኝ። አበጋዝ እያለቀሰ ነው። እንዳሁን አበጋዝ ለሄርሚላ ያዘጋ መስለው ሁለዚህ ካሜራ ደቅን ወኝኝ ማለት ነው። ሄርሚላ ከጠፋች መፈለግ ነው። ለማንኛውም ገርመኝ እኮ ነው። ትናንትና ካሜራ እንደቀና በቤትህ ለቪውህ እኝኝኝ ያልክ፣ ዛሬም ደግሞ የወንድሟ ለሱ የወሷ ወንድም ደግሞ ቪው እንዲታይላቸው ምናምን እሱ ጋር መቶ ደግሞ ዛሬ እኝኝኝ ይላል። ሰውን የምታናገርበት ሌላ ሲስተም ካለክ ምናምን የሆነ ነገር ሞክርልን በእግዚአብሔር። አይዞህ እንዲህ ወንድምየው ምን ሆነ ነው? ሶፍት የለህም እንዴ በኪስህ? ለምን አትሰጠውም ሶፍት? እንዴ ስጠው እንጂ ሶፍት። ዝም አልክ እኮ እንዲህ እያለቅስ ለምን ሶፍት አትሰጠውም? ራ አንተ የምታወራበት መንገድ ሌላ ካለ እባክህ ሌላ ስልክ ካለው ስጠው እስኪ። ተጨናንቋል፣ በጣም ተጨናንቋል። ካሜራ ላይ ነው ጭንቀቱ እሱ። ከዚህ በፊት እኮ ከፍቷት ደብሯት ብዙ ቀን ያውቃል። እና በዚህ ልክ እንደዚህ ሸሽታ ምረቃም አታውቅም። በጣም አታውቅም። እውነት ነው። እና ከካሜራ ጀርባ ነገሮችን ማጣራት ነው የሚሻለው። ካሜራ ደቅ ነው ራሷን ሸሽም ደግሞ ቢያንስ ቴክስት ትጥፋለች። ከራሴ ጋር መሆን እፈልጋለሁ እና ለትንሽ ቀን ምናምን በላይ ነገር ትጥፋለች። አሁን እኮ ምንም ነገር የጣፈችውም ነገር የለም የነገረች። በቃ ሸሸች ልጅ። ለሩታ ያልሆንክ ለእኔም አትሆነኝም ብላ ነው የሸሸች። አልገባህም እንዴ? ምንም ነገር የለም። ድንገት ነው ብን ብላ የጠፋችው ማለት ነው። መናገር የለባትማ እንደማትሆናት አወቀች። ስለዚህ መሸሽ አለባት። ኮርኮር ትናንትና አይታል ዳኒ እንዴት እንደሆነ። ለሩታዬ ሹሹ ብላ ለምትይዝ ያልሆንክ ሰውዬ እንዴት ነው ከአንተ ጋር መኖር የምችለው? ለእሷ እንዴት ትሆናታለህ? ማርያምን እያለ ነው፣ በዚህ ልክ እየማለ ነው። እኔ አሁን እሱ ማንም አልደበቃትም። በቃ አትሆነኝም ብላ ነው የራቀችህ። አርፈህ ቁጭ በል ካላስ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾች እንዴት ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኑ፣ አብራችሁ ይላላችሁ አመሰግናለሁ። ዛሬ እንግዲህ አበጋዝ ሄርሚላን አምጡ እያለ እያለቃቀሰ መጥቷል ማለት ነው። አበጋዝ እንግዲህ ሄርሚላን የሚፈልገው ካሜራ ደቅኖ ነው፣ ከካሜራ ጀርባ አይደለም። ምክንያቱም እይታው ምናምን ነገር ጥሩ እንዲሆን ያው ካሜራ እየደቀነ ስለሆነ ነገሩ ይገባችኋል ብዬ አስባለሁ። ሄርሚላ እንደኛ ነገር ቤተሰቦቿ ጋር ሂዳ ይሆናል፣ ሌላ ነገር የትም አልሄደችም። ግን ይሄን ሲስተም የተጠቀሙበት ምክንያት ሄርሚላ ጠፍታለች ተብሎ እስከምትመጣ ድረስ ቪዲዮ እንስራ ነው። ይሄ ይገባችኋል ብዬ ተስፋ አረጋለሁ። በየትም የምጠፋበት አንድም አጋጣሚ አይኖራትም። አብርሽ ግን በጣም እገረምበታለሁ ማለት ነው። የእውነት ሊያስመስል ምናምን ሲያለቅስ እናም ደግሞ ከሸሸችም ደግሞ ለሩታ የመሰለች እንቆ ሴት ያልሆንኮ ሴትዮ ሰውዬ ለሄርሚላ ትሆናለህ ማለት ይሄ የማይሆን ነገር ነው። ገባ? በፍጹም እንድትሆንም አትችልም። ነገር ግን ደግሞ ለሄርሚላ የማትሆንበትን ምክንያት ራሷ ታውቃለች። ብዙ ጊዜ ሰው ልጅ የሚመለከተው ነገር ያውቃል ብዬ ነው የማስበው ማለት ነው፣ እውነት ለመናገር። ስለዚህ ያ ስለሆነ አሁን አንተ ካሜራ ደቅኖ እይይ ማለቱ ተገቢ ነው ብዬ አላስብም። የእውነት ወዲያሽ ከሆንክ እውነተኛ ሰው ከሆንክ እንደዚህ አይደለም። ኦኬ ገባ? ሁሉን ነገር ካሜራ ላይ ውልኝ ማለት ለራሳችሁ ለቪዲዮአችሁ እይታ እንዲሆነ ፎርኮርስ ያስታውቃል። ንገሩን ከሆነ እንገራችሁ አለቀ። ሁሌ እኝኝ ማለት አይደንብም። የእውነት አፍቃሪ አትመስልም። አፍቃሪ ብኮንማ ለሩታ ትልቅ ሪስፔክት አለ የነበር። የእናቶች ቀን ነው። የእናቶችን ቀን ልታከብርላት ይገባ ነበር። ዛሬ የእናቶች ቀን እኮ ነው ጉዶች፣ ካልተሳሳኩ ግን ማፊ ውዶች። ነገስ ምን ሄርሚላንስ ብታገባ ነገ ደግሞ እሷ ልጅ እስኪይዛ ምናምን ከዛም በኋላ እርጉዝ ሆና 6 ወሯ ምናምን ሲደርስ ከዛ በኋላ አንተ ደግሞ ሌላ ትጀምራለህ። ይታወቀ እኮ። ስለዚህ እሷም ዋስትና የላትም ነገ እንዲህ የምትሆናት። ስለዚህ በጊዜ መሸሿ መራቋ ፎርኮርስ አሪፍ ነው በይነኝ። መሸሿ ጥሩ ነው። እናንተ አትሆንም፣ ለእሷም አትሆናትም። ነገ አርግዛ እሷንም ጥለት ስለምትሄድ ማለት ነው። እንደለመድከው ደግሞ ሌላ ዋጋ ትሄዳለህ። ይሄ ደግሞ አስቸጋሪ ነው። ስለዚህ በጊዜ መሸሽ ነው። ወይም ደግሞ ልጆቿን ልታይ ሂደ ይሆናል ብዬ አስባለሁ። ልጆቿን ልታይ ሂደ ይሆናል፣ እርግጠኛ ነኝ። ለዛም ሊሆን ይችላል ጠፋችሁ ያሉት ማለት ነው። መቼም ልጅ የላትም ብላችሁ ባል የላትም ብላችሁ የምትከራከሩ ትኖራላችሁ ከስር። አንድ ቀን እውነቱ ሲገባችሁ ታውቃላችሁ ብዬ አስባለሁ ማለት ነው።
እና እንግዲህ አበጋዝ ለቅሶ ላይ ስለሆን እንግዲህ እግዚአብሔር ይርዳህ ነው የምልህ። እንግዲህ በቃ እና ቤላ ምናምን አብራችሁ ጅር ጅር ስትሉ የነበራችሁ ከአብረሽ ጎን ሆኑ። ደግሞ እናት የሆነ ነገር እንዳይሆንባችሁ ወንድማችሁ ከጎኑ ሆናችሁ አጽናኑት እና ካሜራውን ከዘጋችሁ በኋላ እንግዲህ በየቦታው እየዞራችሁ ፈልጓት። ጥፍታለች ብላችኋል አይደል? ስለዚህ እንግዲህ ዞር ዞር እያላችሁ ለመፈለግ ሞክሩ። አንተም ደግሞ እስከምትገኝ በደንብ አለቃቀስ ያምርብሃል። እና እንደዛ ነው። እና ሄርሜላ ቤት በዩ አበጋዝ እያለቀሰ እኮ ነው እንዴ! እንደዚህ እያለቀሰ እንደዚህ ነው ትይዋለሽ። ይሄኛው ደግሞ አላቅም ምናምን ይላል። ልክ እንደማያውቅ ሰው ይሄ ልጁ ራሱ ማለት ነው። አቤት 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 አቤት! ሲጀመር ያችኛዋ ልጅ ጋር እኮ ነው የሄዱት ማለት ነው። ሲጀመር እውነት ለመናገር ግን ሰውን እዚህ ጋር በግ የምታረጉት ነገር እኛ እናንተን ብላክቦርድ እንትን ቾክ እና ብላክቦርድ አድርገን ኤቢሲዲ እናስተምራችኋለን። ሌላው ቅርቶ አይደለም። ኦኬ ሀሁንና ኤቢሲዲን ራሱ እናስጠናችኋለን። ሂሳብ እናስደምራችኋለን። ፊዚክስ፣ ባዮሎጂ፣ ኬሚስትሪ እናስተምራችኋለን እኛ። ኦኬ ከገባችሁ ሁለት ይባዛ በሁለት ስትባሉ የማታውቁ ሁሉ እኛ እንጅል ታረጋላችሁ አይደል? ይችን ወለጋሽ ማሙች። ለማንኛውም ሙዶች ይሄ ልላችሁ ነው የመጣሁት። ሀሳብ አስተያየታችሁን ስጡ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ። ስቅ ያለሁ አዎ፣ አስቆኝ ነው የሳኩት። ደግሞም አዎ ያስቃል። የአብርሽ ነገር የማስመሰሉ ነገር በጣም ይገርመኛል። የአብርሽ የእውነት በእውነት ሁሌ ማስመሰል ይከብዳል። እውነተኛ ሰው መሆን ጥሩ ነው ብዬ ነው የማስበው። በቃ ይሄ ነው። ገባችሁ? ሁሌም እውነተኛ ሰው ሆን